ምንድነው የሚያጸዳ የለም እንዴ? አስተናጋጅ ናስቲ መጣው ና እንጂ አጽዳው። ስሙ አንተ ሰው ነግሮ ነው እንደምትሰራው ወይስ አለቃችሁ ከሌለ ስራ አሰሩ? ይቅርታ ሰው በዝቶ ስለነበረ ነው። አረ ተረጋጊ። አሁን እሱን ተወና ማኪያቶ አምጣልኝ። ይኸው ማኪያቶ ማን አለሽ አይደል እንዴ ያልኩክ? አረ ማኪያቶ ነበር ያዘዝሽኝ። ያዘዝኩትን ማቀው ራሴ ሄድና ቀይረው። ቶ ወንድም ማኪያቶ ነበር ያዘዝሽው እኮ። አስተናጋጅ አቤት። ምንድነው ስኳር የበዛበት? ስኳር እኮ ራስሽ ነሽ የጨመርሽው። አንተ ምን የተጋበኛ ነህ? ጭራሽ መልስ መልስልኛል። ሂድና ማናጀሩን ጥራልኝ። አንቺ ያምሻል እንዴ? ምን እያረግሽ ነው? ምን አረኩ? ከዚህ በኋላ አይንሽም ማየት አልፈልግም። ዝቅ ብሎ ላስተናገደሽ ይሄ ከሆነ መልስሽ ነገ እኔ ወድቄ ብታየኝ እንኳን አትመሪኝም። አሁን ሂጂልኝ። አረ ለአንተ ተራ አስተናጋጅ ብለህ ቆይ ታገኘኝ ይመስለዋል። አረ አባት በእኔ ምክንያት እኮ መጣላት አልነበረባችሁም። አረ ችግር የለውም። እንደውም ስላጉላላን እችን ያዛት። አረ ለትዕግስት ይገባሃል። ያውና እሱ ነው። የቱ ያ ምንድነው? ይዙ ናውጣ አውርደው። አንተ ቴን ምንድነው? ዝም በል ስማ። የእህቴን እድሜ በልተህ መለኛ ስትሆን ትከረተሳለህ እንዴ? እህቴ ያረገችኝ ብታውቅ እኔን ሳይሆን እሷን ነበር የምታንቅ። ምን አባ ያረገች? ተናገር እንዴ። ምንድነው? ቀለበት ልታረግልኝ ባልሆነ? እስኪ መጀመሪያ ሰውን ሸሚዝን እንኳን ቀይር። ምንም ሳይኖር ትደር። መቼ ሰርቼ ቀየራለሁ ልትል ባልሆነ። ቆይ ማን ነው እሱ? አዲሱ ፍቅረኛዬ ነው። ተዋውቀው። ሰላም ነው? በእኔ ላይ ለዛውም በቤቴ ሌላ ወንድ። በቤቴ የቤት ኪራዩንም ቢሆን እኮ እኔ ነኝ የምከፍለው። ሌላ ነገር ሳይፈጠር ውጡልኝ። ሁለተኛ ላይሽ አልፈልግም። እውነቱን ነው? አዎ። እና አሁን ሸሚዝ ስቀይር ሰው መስዬ ታየውሽ? አንቺ ሂጂ። ቆይ እያወራሁ አይደል እንዴ? መልስልኝ። ወዴት ነው ዝም ብለህ የምትሄደው? ላትሰሚ ነገር መሄድበት ማብራራት ትርጉም የለው። ምን ማለት ነው? አትሰሚኝም እያልክ ነው? አዎ አትሰሚኝም። ንግግሬ ሁሉ ጭቅጭቅ፣ ምክሬ ሁሉ ቁጣ እየመሰለሽ ከመጣ ቆይቷል። አረ እንደዛ ነው እንዴ? በጣም ጥሩ። ይደክማል እኮ ለአንቺ ጥፋት የኔ ይቅርታ መጠየቅ መልሶ እኔን ጥፋተኛ ሲያደርግ ማየት ይደክማል። እኔም እኮ ደክሞኛል። አንተ ሳትናገር ለመረዳት መሞከር እኔንም ደክሞኛል። የተላለፍነው መንገድ አለ ማለት ነው። እና መፍትሄው መንገድ መለየት ነው እያልከኝ ነው? አይደለም፣ ግን ጭቅጭቃችን በዝቶ ፍቅራችን ሲጠፋ ማየት አልፈልግም። ልትገቢ ነው? በቃ ሄድሽ። አባቢ ካየ ይገለኛል። አንቺማ አላስተዋውቅም ብለሻል። በአጋጣሚ ላግኛቸው እንጂ። ቀልደኛው በልሂድ። ወይኔ ወይ ልጄ መጣሽ እንዴ? አባዬ ሂድ። ፋዘር እንዴት ኖት? አባትሽ ናቸው እንዴ? አይ አይደሉም፣ የቤታችን ጥበቃ ናቸው። እሺ በቃ ና አባዬ ሁሌ እነግርሃለሁ። ሶፊ ሰላም አትበለኝ። ልጄ አባትሽ እኮ ነኝ። ወይ እቺ ልበቢስ። እሱ አልጠፋኝም፣ ግን አታዋርደኝ። እኔ ነኝ እስቲ አባዬ። እንደዚህ ከኑሮዬ በላይ ሆኜ የምኖረው እኮ ላለመገመት ነው። በቃ ባንተ መገመት አልፈልግም። ኑሮሽ ሳይሆን ማንነትሽ ነው የሚያስገምትሽ። ምን ነው ይዙ ተመለስክ? እቃ ረስተሽ ነው። አባ ይቁሙ። አንቺ ያላከበርሽው ኑሮና ማንነትሽን ሰው አያከብርልሽም። ራስሽን አስሸውጂ። አባት ደግሞ መኖሩ ብቻ ክብር ነው። ያለኝን ሁሉ አጥቼ አባቴ ብቻ በኖረልኝ የሚል እኔን ጨምሮ ስንት አለ መሰልሽ። ኢሱ መጣ። ምንድነው ለዚህ ጅል እንደዚህ የምትንቀጠቀጂው? አውቀሽዋል? ግን ኢዛና እኮ ነው። ያ እንደውም ከጓደኛው ጋር ይዞኝ ውሻ አድርጌ ያባረርኩት ያልኩሽ አንቺ ነሽ። ጅሏ የሌለ መለኛ ሆኗል እኮ ማ የኔ ይዙ ቅድም እየጠራው እኮ አልሰማም አልከኝ። ምንድነው እንደዛ የሚያስሮጥ? ምን ነው ፈለግሽ? አንተ አፈልገኝም እንዴ? ቀልደኛ ዘርበይልኝ። አንተ እኔ እኮ ይፍራታ ነኝ። ያን እኔን ለማግኘት ሁሉም ነገር እንደማትተው አሁን ቸኩላለሁ ምናምን ትላለህ እንዴ? የኔ እናት ትላንት እኮ ዛሬውን አያውቅም። አሳልፊኝ። ቆይ ምንድነው እንደዚህ የሚያደርግ? የትላንት በደልሽ። ትላንት ያውላ ነገር አድርገሽኝ ዛሬ ምን ፈልገሽ መጣሽ? መቼስ ገንዘብን ብዬ አይደለም። ምን ያለበት ምን አይችልም አሉ። ምን ነው ታማኝ ሴት አገኘ እንዴ? ታማኝ ሴት ሳይሆን ታማኝ ዘመን ያገኘው። አየሽዋ ማናጀር ነው ምናምን ስትይ ነበር። ተራ አስተናጋጅ ነው። ወይኔ ምረት ተጫወተብኝ አይደል? ወይኔ ዛና ተበለው። ዮኒ ቅበረኝ። ምን ሆነ ነው? ምሩ መጣች። የለም አልገባም በላት። ሲጀመር እውነቱን ንገራት፣ አትዋሻት ብዬ ነበር። ኢዛናን ጥራልኝ። ውይ ኢዛና እኮ ዛሬ አልገባም። አሁን ሲገባ እያየነው ነበር እንዴ? ካልጠራኸው ቤቱን ነው የምበጠብጠው። እሺ እጠራዋለሁ። በቃ መጣሁ። ምን አለች? ሄደች። እቀውጠዋለሁ እያለች ነው። ቦስ መጥቶ ችግር ሳይፈጠር ሂድና አውራት። በቃ ዛሬ አለቀልኝ። እሺ ማናጀሩ አንዴ ብቻ አላውራ።
መዋሸት አስፈላጊ ነበር? አዎ አስፈላጊ ነበር። ማለት ድህነቴ አንቺ እንዲያሳጣኝ አልፈልግም። አንተን እንጂ ገንዘብህን ፈልጌ የቀረብኩ ይመስላል? ይህ ሰው ላበለች የማድረስ ሴት እንዳልኩ ታውቃለህ። ይሄው አሁን እውነቱን አወቅኩ። እሺ ምን ልትሆን ነው? አላቅም። የፈለግሽው መወሰን። ይዙ ቶሎ በልና ቦስ መጥቷል። በቃ ልግባ። እሺ ትናንትና ሄዳለሁ ያልከኝ ከኔ ለመራቅ ነው አይደል? እሱን እንኳን እውነቴን ነው። ውሸቴ ተደራርቦ አንቺ እንዳያሳጣኝ ፈጣሪም ለውሸቴ ይቅር እንዲለኝ ወደ ደጁ ነው የምሄደው። ጭራሽ አበባ እየሰጣት ነው። ደህና ሴት ሲያገኝ እንደሚቀይርሽ ነግሬሽ ነበር። ወይኔ ምህረት ቆየሁብሽ አይኔ ፍቅር። ምን ሆነሽ ነው? ጭራሽ የሰጠችን አበባ የተመጣ ፍቅራችንን ብዬ እንጂ ፈላጊ አጥቼ ይመስላል። ስለተፈላለግን ነው እንጂ አብረን ያለ ነው። አንቺም እኔም ፈላጊ እንዳለን ሁለታችንም እናውቃለን። እና ምን ፍለጋ ነው እባክህ እሷ ጋር ሄድከው? መጣችብኝ እንጂ አልሄድኩባትም። አንቺ እያለሽ ምን ፈለጋ ሄዳለሁ? ተረትህን አቁም። ከጆሮ ይልቅ አይኔን አምነዋለሁ። እሺ መተማመናችን እኮ ነው እስካሁን ያኖረን። እምነቴንማ በላኸው። መታመኔንና እውነቴንማ ፈጣሪ ያውቃል። ይሄ ደግሞ ያንቺ ነው እንዴ? ይዙ አንተ ይዙ ይዙ ምን ሆነ ነው ዝም ብለኸኝ ያለፍከው? በዛ ላይ ስጠራት ሰማ። ምንድን ነው? ተጣልተህ ነው? ምን አደረጉብኝ? ተጣልተህ ነው ዛሬ? እንድንለያይ ይፈልጋሉ። ተዋት፣ ቀልድ። አልቀልድኩም። አንቺን በማጣት ፍራቻ ውስጥ መኖር ደክሞኛል። ጓደኞቼ ማገኘው ሰው እንዳለ ዛሬን እንጂ ነገን ጥለሽኝ እንደምትሄጂ ነው የሚነግረኝ። ቆይ ዛሬ ምን አደረጉብኝ? እነሱን ተዋቸው፣ ፍቅራችን ያስቀናቸው ናቸው። እነሱም እውነት አላቸው። እኩዮችሽ ፍቅረኞቻቸው የፈለጉትን ሲያደርጉላቸው፣ እኔ እኮ አንድ ነገር አድርጌልሽ አላውቅም። እውነት እኔ እኮ ምንም አልፈልግም። ከምንም በላይ የምትሰጠኝ እውነተኛ ፍቅር ለኔ ቦታ አለው። ደግሞ እግዚአብሔር አለ፣ የኛም ቀን ይመጣል፣ ታሪካችን ይቀየራል። ፈጣሪማ ጨክኖብኛል። ተው ይዙ፣ እንደሱ አትበል። እንደ መልካችን እኮ ታሪካችንም ይለያያል። በማውቀው ቃል ልታጽናኝ አትሞክሪ። እኛ እስከ ማማረር ውጭ መቼ አመስግነን እናውቃለን? ሌላው ቢቀር አስራታችንን እንኳን እናስገባም እኮ ይዙ። መቼ ሞላልኝና ነው አስራቴን የማስገባው? አስራታችንን የምናስገባው ሞልቶልን ሳይሆን እንዲሞላልን ነው እኮ። ቲኑ ምንድነው? ልቀቀኝ። አንተ ለምን አትተዋትም? ምንድነው ችግር? አንተ ደግሞ ምን አገባኝ ከዚህ? ቆይ አንተ ምን ሉን ነው የምትለው? ዮኒ ያወራዋለሁ። እሺ ምንድነው? ምን እንደምትፈልገው? እኔ ጋር እንድትመለሽ ይፈልጋሉ። ይቅርታ፣ እሱን ማድረግ አልችልም። ያው ላይ ያሳለፍነው ጊዜ ለአንቺ ቀልድ ነበር። አረ ያሳለፍነው ጊዜ በአንተ ልክ እኮ የገፋኝ ሰው የለም። ረሳኸው እንዴ? ምንድነው የምትጨቃጨቂኝ? ይቅርታ አትበይኝ። እዚህ ቤት ላገኝሽ አልፈልግም። ውጪልኝ። ካንተ ጋር ያሳለፍኩት እኮ ህመም ብቻ ነበር። ግን አሁን እኮ ተቀይሬያለሁ። የፈረሰው ቤቴን ለመገንባት አዲሱን ቤቴን አላፈርስም። አጉላት መጻደቂ። በገንዘብም በምንም ከሱ እንደሚሻል ታውቂያለሽ። ቲኑ እንሂድ እንጂ። መጣው ዮኒ። አሁንም ያው አልተቀየርክም። ገንዘብህን ደግሞ አባቶችን አግዝበት። እቺ ማን ነው የሸኘሽ? እየተከታተልከኝ ነው? ትላንት ሌላ ወንድ፣ ዛሬ ሌላ ወንድ። ምን እያረግሽ ነው? ቆይ የምሰማው እውነት ነው ማለት ነው? ሐሜት እየሰማ አትረብሽኝ። ጓደኞቼ ናቸው። የትኞቹ ጓደኞች? ትላንት እኮ ማንም አልነበረሽ። ቀን ያሳለፍሽው በእኔ ላይ እንደዚህ ትሆኛለሽ? አዋጨቅጭቀኝ። እንደውም በዚህ መልኩ ካንተ ጋር መቆየት አልፈልግም። ሰው ሲመክረኝ አልሰማም ብዬ በአንቺ መውደድ ስመካ የአንቺ መልስ ይሄ ነው? ሁለታ እኮ ፍቅር አይሆንም። ሁለታም በፍቅር እንድመልስልህ አትጠብቅ። እሺ ያ ሁላ የሆንኩልሽ ነገርስ ለካ በፍቅር ስም ስትነግጅብኝ ነበር። ሁሉም ሰው ሊያደርገው የሚችለውን ነገር እኮ ነው ያደረገው። ምንድነው ያንን ሁሉ ነገር አረኩ ይሄን አረኩ የምትለው? ምን የተለየ ነገር አረክልኝ? ንገረኝ። ቆይ አንተ ምን እየሆንክ ነው? ለምን መጣሽ? የት ነው የምትሄደው? አዋራኝ እንጂ አስመሳይ። ለምን ከህይወት አትወጪም? ተወኛልሽኝ። ተውኩሽ አይደል? ተይኝ በቃ። አንተን ከዚህ ህይወት ለማውጣት የደከምኩት ድካም አያሳዝንህ? አያሳዝነኝም። እንደውም አንቺ የምታየውና የምትጸየፊው ማንነቴ ነው የሚያስደስተኝ። ማለት አንቺ የምታየው ማንነቴ ላይና አንቺ የምታየው ቦታዎች ላይ ሰላም አለ፣ ትዝታ የለኝም። እኔን መጥላት ነው የምትፈልገው? ልጠላሽ ስሞክርማ ጭራሽ እየወደድኩሽ። ቆይ አንቺ ድካም ነው የኔ ህመም ነው ማሳዘን ያለበት? ንገሪኝ። እኔ ክፉን ነው ማየት የማልፈልገው። አታስቢ። አሁን ለራሴ ያላንቺ መኖር አውቄበታለሁ።